አካውንቷን በማርያም ፎሎ አድርጓት። እንዴ በጣም ነው የሚያስጠላው። እግዚአብሔርን ያለ ማቋረጥ ነው የሚዘጉትኝና እግዚአብሔርን ፎሎ አድርጓት በእናታችሁ ሁላችሁ። አንቺ 17 የምር በቃ እኔ የመጀመሪያዋ መስሎኝ ነበር። አንቺ በቀደም 17 ተዘግቶብኛል እኔም ስትይኝ በቃ ባንቺ ተጽናና ማርያምን 17 አካውንት ይሄውን ቤታዩ 17 እኔ እኮ አልኩሽ በጣም ብዙ ፎሎ ይኖረኝ ነበር፣ ብዙ ሰው እንትን ነበር፣ ግን እየተዘጋ ይሄ ራሱ ማለት ነው አካውንት ዋርኒንግ ብሎ ሊዘጋ ማለት ነው። በስንት ነገር ኮፒ ሊንክ አስደርጌ ያስነሳሁት ሊዘጉት። ይሄንንም ሌላ ባካፕ አካውንት ነበር እንዴ 17 ያንቺ ይለያል። ናዚርን ሀቡ 17 ብዬ ተደንቄ ነበር። ያንቺ 17 ሀቡ አሁን እኮ እንደዚህ የሚዘጉብሽ ከሆነ ታዲያ ምን ይጠቅምሻል? ማስኩን ማረግ ታዲያ። አይ ማስክ ካረኩ እኮ ተዘግቶብኛል። ማስክ ለምን ማሪ እንደዛ እንዳልኩሽ ታውቂያለሽ? አካውንት ስምሽ ኦልሬዲ እዚህ ቲክቶክ ላይ ስምሽን ስለሚያውቁት በዛ ምክንያት እንዴት የፈለገ ፊትሽን ብትሸፍኝ ስምሽን አካውንትሽን እኮ ያውቁታል። አንድ አይነት እኮ ነው የምናወጣው። አያውቁም ነው ምን ተቀየርኩኝ? አሁን ኢትዮጵያ ነው የሚለው ሀቢባ አይልም። ኦኬ በስም ማለት ነው። እኔ በመልክ ነው የማስበው፣ ፊቴን ነው እንጂ ስካን የሚያደርገው ስም ብዙ ሀቢባ አለ። እያንዳንዱ ሀቢባ አይመስለኝም። አንድ ያሁን ይሄ አካውንት ለመጀመሪያ ጊዜ በህይወቴ የቆየልኝ አካውንት ይሄ አካውንት ነው ሀቢባ። ይሄ አካውንት ነው የቆየልኝ። ምንድነው የሚልሽ? ሌሎቹ ሲዘጉ ሪፖርት ነው ኮሚቴ ጋር ላይ እያለ ዝም ብሎ ሪፖርት እንደዛ ነው። ምንም በፊት አይመስለኝም። አሁን ባለፈው ግን ይሄንን ሊዘጉብኝ ያሉት ምንድነው አንዱ ከኮመንት መጣና የተለከፈ ሰው እኮ አይጠፋሽም እኮ አንዱ መጣና ከኮመንት ጡትሽ አሰርተሽዋል እንዲ ወዴት ሄዳል? ወይኔ ምን ሀቡ አሰርቻለሁ ባላየ ባልፎስ የምን አባ ተሰራ ብዬ ዝርግፍ አድርጌ ዱብ አድርጌ ጉልበቴ ላይ ስጥለው ያዝ አደረገና አሁን ጊዜ ነገር ላይ እንደውም ያካብዳል እኮ በጣም ቲክቶክ። ማናውን አሳያለኝ አልኩሽ እኮ የምን አባ ተሰራ ነው ተሰብስቦ ነው ብዬ በያዝኩት ነገር ብርጥስ አድርጌ ለቋለሁ። ጉልበቴ ላይ እንትና ነበረች እሷም አልያዘችው ዱብ ብሎ መውደቁ። ቻይና መቼ ያልፋልኝ? በዛ ቻይናዋ እግዚአብሔር ያሳይሽ። ደግሞ እንዳይዘጉብኝ እንዳታስተረጉም። የኛ አብሾች እኮ ከባድ ናቸው። በዛ ቻይናዋ እንደምንም ብሎ ዱብ ያለውን ብድግ አድርጎ አንስቶ ሪፖርት። ከዛ ምን አድርጌ ነው ብዬ ሄጄ ልጽፍስል ሀቢባ እንደ ድሮ አይደለም። ድሮ ሪፖርት ሲያደርጉብሽ እንዴት እንደሆነ ታውቂያለሽ? ሪፖርት ተደርጎ ነው የሚሉት። አሁን ያጠፋሽውን ጥፋት በቪዲዮ መልክ ይልኩልሻል። ትናንትና እኔ ውዝዋዜ ነበረ ሴክሹዋል ወይኔ ጉዴን ቃል ተጠቀምኩ። የባክሽ ተኛ ብያ የአንቺ ደግሞ ችግር ወደ እኔ እንዳይመጣ ወሲቀስቃሽ እንቅስቃሴ ብሎ ነው ያመጣልኝ። ምክንያቱም ማርዬ ደግሞ ጅም ይጠይቃል። ኧረ ጅም ይጠይቃል። አቡዬ ጅም ይጠይቃል። ጎግል ላይ ገብተሽ አዲሱ ፖሊሲ በጣት እንዲህ ታብታብ አድርጉ ለማለት እንዲህ ማለት በራሱ ያዘጋል። እና አቡያውን እኮ እያልሽ ነው ተያይዘን ኧረ እንዳታዘጊ እኔ ላይ ነው ይዘጋል። ተያይዘን ኧረ ዘንድሮ ተያይዘን ለምን ሲገባታል ብሎ የሚለው በገዝት ሆኖ አንቺ ቤት እንደዚህ ብል ነው ይኸውልሽ። በገዝት አንድ ሰው አንቺ ቤት ገብቶ እንደዚህ ቢያደርግ አንቺ ላይ ይዘጋል። ግን በላይቭ እንደዚህ ስለሆነ እኔ ላይ ነው የሚዘጋው። በደህና ጊዜ ገዝት አይገቡም። በአየር ላይ ከኮመንት እኮ ነው የሚጽፉት እኮ። ገዝት እኮ አላስገባም ብዙ እኮ አቡዬ ችግር አለ ቤታ በመድኃኒዓለም ሲሉ በመድኃኒዓለም በአባቴ ወይኔ አባቴ ያላስችላለኝ እያልኩ በስንት መከራ ነው እንጂ ማስገባው። አሁን እንደውም ጥንቆላይን ከጀመርኩ ወዲህ ነው ገዝት ማስገባት የጀመርኩት። ኧረ እኔ ማስጠነቁላለሁ መጥቼ በእናትሽ ማስጠነቁለው ነገር አለኝ። ለምን አካውንቴ እንደሚዘጋ ታይልኛለሽ። ግን ማለት ነው ሀቡ አሁን ሚኪ ባለፈው የመከረሽ ግን ጥሩ ነው። ጊፍት ስጪ። አዎ ብዙ ጊፍት መስጠት አይደለም ጊፍት መስጠት አይደለም። እነሷን ከንትን ያታል ጊፍት ሲሰጥሽ አንቺ ስትሰጪ አይዘጉትም። ለምን የአካውንት ጥቅም አለው ብለው ነው እንደዛ የሚያስቡት። እኔ ራሱ ረጅም ጊዜ እንደዛ ነግረውኝ ነው አካውንትሽ ጥቅም አለው ብለው ስለሚያስቡ አይዘጉ። ግዴታ ትልልቅ ጊፍት መስጠት አይጠበቅም። ዝም ብለሽ አላ ሌብልሽን ቀስ ቀስ እያደረግሽ ከፍ ማድረግ። አየሁ ለታሪ ዛሬ ሚኪ ጌም ሲጫወት እንደምንም ብዬ መኒጋን ሰጠሁት። ለሚኪ ፊት አውራለሁ ያልቀመስኩ ለአንቺ እኮ ትናንትና ልብ ሰጥቼሽ ነው። ሁለት ልብ ሰጥቼሽ ልቦታ አይቻለሁ። ደግሞ ለሳርጌ ደግሞ መኪና ወረደ። መኪናው ተነዳ። እሱንም አይቻለሁ። ጋይስ ስሙ ሁለት ልቧንማ ስክሪንሻት አድርጌ አስቀምጫታለሁ። አብዬ ለሌላ ቀንም ብዬ ከደገምሽ ሚኪ መክሮኝ ነው። አይ ግን ይመስለኛል ግን እኮ ሀቢባ ማትሰጠው እኔ በራሴ አመለካከት
ቋጣሪ ሆናው ያለ መስጠት ሳይሆን ማን ቤት ትሄዳለች? ሰው ቤት እኮ ስትሄዱ ነው እኮ ጊፍት የምትሰጡት። እኔ ሀቢባ እግዚአብሔርን ኢቭን እንወድሻለን የሚሉት ኮመንት ላይ እኮ እንኳን አላያትም። እግዚአብሔር ምስክሬ ነው። ሀቢባ ይገርመኛል። እንወድሻለን ፎቶ ኮመንት ላይ አይቻት አላውቅም የሚመስለኝ። አቡ የምታደርጊው ቀጥ ብለሽ ቲክቶክ ላይ ትገቢያለሽ፣ ቀጥ ብለሽ ስትወጪ ዘግተሽ መውጣት ነው። ዘግቼ ወደ ቤቴ እሮጣለሁ። ልጆቼ፣ ትዳሬ፣ ቤቴ ለዛ ነው ጊዜ ስለሌለኝ ነው። እና ግን እነሱ በተንኮል ነው የሚያስቡት። ቋጣሪ፣ ስግብግብ፣ ጦዝም ምናምን ብዙ ነገር ነው የሚሉት። ግን አድለሽ እኔ እንዳንቺ በሆንኩኝ መልሱት፣ አንበሶቼን መልሷቸው ቢይዛቸው ይሻላል። ብሰጥም ሌላ ስም ይሰጠኛል፣ ባልሰጥም ብሄድ ምንም በቃ የሰው ልጅ ምንም ብታደርጊ ከማለት ወደኋላ አይልም። ምንም ብታደርጊ የሰው ልጅ ማስደሰት አትችይም። እየሰጠው አይደል እንዲ ወገብ ወገቤን እኮ የሚሉኝ። ወገብ ወገቤን ስንት አንበሳ ወጣው። ወገብ ወገቤን እኮ ነው የሚሉኝ። እንኳን ስለሰጠሽ እኮ እንትን አይደለም። ግን እኔ ሀቢባን የተረዳው በምረው ሰው ቤት አታያትም። አሁን እኔ በየገዝቱ በየኮመንቱ አታጡኝ። ሉጥ ነው አልቀመጥም። ሀቡ እግዚአብሔር የሆነ በቃ ኮመንት ላይ ሁሌን አታጭኝም። በቁም ነገር ስራ የለብሽም ቤታ። አንቺ ልጅ አለብሽ? ልጅ የለኝም ማሪ። ድንግልነሽ በቃ አልጋሽ ላይ ጋደም ብለሽ ከፈለግሽ ፊልምሽ እንዳያለሽ ከፈለሽ ቲክቶክሽን ትጎረጉሪያለሽ። ገባሻ? እኔ ላይቭን አሜሪካን ባሎች ደግሞ 3 ቀን ከወጡ ስራ ናቸው። በ5ኛው ቀን አለን እንዳታስቢ ብለው ይመጣሉ። በዛው ደግሞ ተመልሰው ይወጣሉ። በምንድን ነው ማን የሚያስጨንቀኛል? ሀቡዬ እንደ አበሻ ባል ሹሩ በሉኝ አይልም። የፈረንጅ ባል የአሜሪካ ባል ፈረንጅ የለኝም። ፈረንጅ አለ ኔቨርናት ግን እኔ ኤርትራዊ ነው። ግን እዚህ ሀገር ተወልዶ ያደገ ነው። እኔ ፈረንጅ አይሰማም በደህና ሰዓት ፈረንጅ መስሎኝ ነው። እና አይደለም ማርዬ፣ በስመ አብ የፈረንጅ ተምታቶብሽ ከኔቨር ጋር 3-4 ቀን በተከታታይ ተቀምጠሻል መሰለኝ። የኔ አይደለም አቡዬ፣ የኔ አይደለም አቡዬ፣ ኔቨር ነው ነጭ። ወይኔ እናትዬ፣ ታይቶ ስለማያውቅ ማሬ፣ ታይቶ ስለማያውቅ ፈረንጅ ነው የመሰለኝ እና ለዛ ነው ሌላ ዜጋ እንዳበሻ እንትን ሽሩሩ በሉኝ ተንከባከቡኝ ምናምን አይልም። ማለት በራሳቸው ማድረግ የሚፈልጉት ማለት እንደዚህ አድርጉ። የሀበሻ ወንድ እኮ እናትዬ አብሴት እኮ አብሮሽ ነው እኮ የሚጥለው። አብሮሽ ለመሰለሽ ማሬ፣ በልጅነታችን ቤት ውስጥ ስራ አይሰሩም ወንዶች። አሁን ለምሳሌ እኔ ለወንድሞቼ ምሳ ሳቀርብ የእጅ ውሃ ሳቀርብ ነው ያደግኩት። ገባሽ? ወንድ ልጅ አይሰራም ቤት ውስጥ በቃ ሚስቱ ናት። ኢትዮጵያም ሲያድግ እናቱም እህቶቹ እያበሉት ልብሱን እያጠቡለት ሁሉ ነገር እያደረጉለት ስለሚያድግ ያበሻ ወንድ በራሱ ምንም ነገር አያደርግም። ሚስት ናት ሁሉ ነገር የምታደርገው፣ ልብሱ የምታቀርቡለት፣ ምግብ የምታቀርቡለት፣ ሁሉን ነገር የምትሰጠው። ሌሎች ዜጎች ግን ከልጅነታቸው ሁሉን ነገር በራሳቸው እንዲያደርጉ አድርገው ቤተሰቦቻቸው ስለሚያሳድጓቸው ከሚስት አይፈልጉም። ለምሳሌ ውሃ መጠጣት የሚፈልግ ሚስቱን ጠርቶ ሂጂ ውሃ አምጪ አይደለም የሚለው፣ ራሱ ተነስቶ ኪችን ገብቶ ውሃ ቀጥቶ ምናምን ይጠጣል። ገባሻ? ሌላ ዜጋ አበሻ ወንድ ግን ሲያዲያው ኩክ ባላረግ አይጨቀጭቅም። ተነስቶ ራሱ ኩክ ያደርጋል። ምንም ጭቅጭቅ የለብኝም። ካረኩ አረኩ፣ ካላረኩ አላረኩኝም። ይሄ መነዛነዝ ምናምን የለም። አውቃለሁ። አሁን ያበሻ ቤቱ ምንድነው ጨስ አላለም። ስንቱ ትናንትና የሰራሽውን ድንች ዛሬም ደገምሽው ይልሻል። ብላ ታዲያ ትፋፋለክ። ምን ትሆናለክ? ትናንትና የሰራሽው አጥንት አሁንም ዘንድሮ አለ ጋጠው። እንዲህ ነው ብለው ሀቢባ አልችልም። ነርቤ ነው የሚነካው። አልችልም። እንደዛ ስለሚሉ ይገባኛል። አሁን አንቺ ላት ብለሽ ትወጫለሽ። 2 ልጅ ነው ያለሽ፣ ወንድና ሴታ። ልጆችሽ አሉ። ልጆች አስጠጣስጠኛል። ልብስ አለ፣ ነገ ለቁርስ ስንት ስራ አለን። ጠፍ ነው የምለው። በነጋታው እንደው አንዳንዴ በቃ ቪዲዮ ልሰራ ብዬ በምን ሙዚቃ ልስራ ለመምረጥ ራሱ ጊዜ የለኝም። በእውነት ነው የምልሽ። ቁጭ ብዬ አሁን ይገባኛል። ለዛ ነው ሰው ቤትም ስለማትሄጂ ምናምን የማትሰጭበትም ምክንያት እንጂ ብትሄጂ መቼስ ትሰጣለኝ። እና ምንም ቢሉኝ እኔ ስለማይገርመኝ ብለው ሲተዋቸው፣ ኧረ እኔ በቃኝ። ከዚህ በኋላ ከቤት አንበሳ አታየውም። አበደን ጨርሻለሁ። ሌቭል 36 ገባ አቆማለሁ ብዬ ነበር። ሀቡዬ ትቼዋለሁ። ሀሳቤን ቀይሬያለሁ። አንቺ ነገር ሼር እንዳት በቃኝ። በሚኪ ጌም የመጨረሻ ወይኔ፣ አንቺ እኮ በጣም ተወዳጅ ነሽ የኔ እናት እኮ ሀቡዬ። እኔ ፍቅር አንድ የመጨረሻ ሰው አለብኝ። ፈለገ አሁን በ14 በቃኝ። ፈለጋ አንድ ጨዋታ አለው። ከፈለገ ወዲህ ቤታ ናት። ከማን ጋር? ከሶፊ የሚባል ታውቂዋለሽ? ፒንክ ልብስ የሚለብሰው ኢትዮጵያዊ ነው። አዎ ኢትዮጵያዊ ፓስተር ሶፊ ይባላል። ፒንክ ልብስ የሚለብስ ሁሉ ጊዜ ፈለገን አውቀዋለሁ። እሱ ግን አላውቀውም። ከእሱ ጋር ነው የሚጫወቱት። ከእሱ ጋር ነው የሚጫወቱት። እና አሁን አሰብኩትኝ። አሁን የመጨረሻ በዛ ነው አንበሳ የምዘጋው። እግዚአብሔር ብያለሁ። አልምልም አብዬ እና ግን ሌቭል ያለው አካውንት የተዘጋ ሰምተሽ ታውቂያለሽ?
ታዲያ እሺ ሌብልም ከመዘጋት ተደጋጋሚ በዛላ ኮፒ ሊንክ አያስደርጉ ምናምን ለቲክቶክ አይጽፉም። ገባሽ? ዝም ብሎ ይተው። ያንቺ የድሮ የተዘጉት ከ17 አካውንት ተዋል ሌብል ያለው ነበር። እኔ እግዚአብሔርን ሀቢባ ጌም መጫወት ከጀመርኩ መስጠት ከጀመርኩ በዚያ ኢቭን በዛኛውን በሁለት አካውንት አለ ሌላ ቤታ 18 ነው። በዛ ሌብል ብዙ ነው። ከ20 በልጥም እንደ 20 ስንት ነው ማሽ። ታዲያ ሌብል ከመዘጋት ማያድን ከሆነ ለምንድን ነው አንቺ የሚዘጋብሽ? ይሻላል። አሁን ከሌሎቹ ይሻላል። ትድኛለሽ ነው ከሌሎቹ ቶሎ ከሚዘጋባቸው የአንቺ ረጅም ሰዓት እንደ ማስጠንቀቂያ አለ አይደል? ረጅም ሰዓት ይሰጣል። ለምንድን ነው አያስችልሽም እኮ ሀቢባ አያስችልም። አሁን እኮ አንቺ እኮ ችግርሽ ምን መሰለሽ? አታይም። ማንም ሰው ቤት አትገቢም ሀቢባ፣ ማንንም ሰው አታይም ጋይስ። ለዛ ምንም አይመስላትም። በምን ታገኛቸው? እኔ እኮ ሀቡ ወሬ ስለምወድ የቀበሌ ማማሰያ ቀማሽ ወጥ ቀማሽ ስለሆንኩኝ የትም ቤት አልጠፋም። ስለዛ ጌም ስጭ አያስችለኝም ሀቢባ፣ ማርያምን አያስችል ሊሸነፍ ሆነ በቃ አልሰጥም ብዬ ልወጣ አያስችለኝ። ስጭ ማምላክ እንደዛ ነው የሚለኝ። በቃ እንደ ሱስ ነገር የሚሆንብሽ የለም ስጭ ያረግሻል። ካላየሽ ግን በምን ትሰጫለሽ? ወይ ተኝቼ ነው ያል። እኔ ግን እውነት ለመናገር ሁሌ የአኬን ጌም ተኝቼ ነው የማሳልፈው። አክሊሉን አጋጥሞኝ አያውቅም እንደዚህ። የሌሎቹ ግን ያጋጥመኛል። የሚያለቅሰው ወይኔ ነገ ደግሞ እያለቀሰ ቪዲዮ እንዳይሰራ ታይግን ወይኔ ጉድኒ ለሌላ ነገር ወይኔ ደግሞ ደሜ መራራ ነው እንዳንቺ ታውቂያለሽ። ደግሞ አኬ ደግሞ ነገር ወዳጆቼ ሀቢባ የምትለንን ሰምተን እንመለስ። ቤታዮ እንዴት እንደምወድሽ ለአንቺ ስንት ቦታ ቆሜልሽ፣ አንቺ ግን እንደዛ የሚያለቅሰው ስትል ቁጭ ብለሽ እያዳመጥሽ ነበር። አያችሁ ሁለት አሮጊቶች ሲሰድቡኝ ተቀምጦ ነው የሚለው። እኔ እንደውበት ወይኔ የማይጥሙት እኔ አክሊሉን ወደዋለሁ። ምንም ችግር የለብኝም ከሱ ጋር ሌላ ነገር ታውቂያለሽ። እኔ የሆነ ነገር ስናገር ሰንጥቀው ሌላ ድብደባ ከደረሰብሽ ድብደባ ያኬ ደህና ናት። ኩርኩር ነው የምታደርገው። ችግር የለውም ይሄድብኝ። እኔ ማንም ቢሄድብኝ ምን ሆናለሁ? አልሞት እናደርገዋል። ሄጃ የለን መቼስ እዚህ ቤት ተሰጠን። ደግሞ እኮ ሄደው ሲቆጫቸው የሚጸጸቱት ነገርስ መልስ ሳትሰጪ ስቀር ባይዘጉኝ ማለት ነው። ሰው ሰድበሹ መልስ የማይሰጥሽ ከሆነ ያጸጸታል። መልስ ለሚሰጥሽ ሰው መልስ ለሚሰጥሽ አቅም ይኖርሻል። እኔ መልስ ስለማልሰጥ ሰድቦኝ ሲቆጭ ጥያቄ አለኝ። እኔ ታውቂያለሽ ዘና ብዬ ቦርቀቅ ብዬ ነው። እኔ ምንም አይመስለኝም ስጠኝ። ታውቂያለሽ። አሁን አንድ ጥያቄ አለኝ ለአንቺ። መመለሽ ካልፈለግሽ እምቢ በይ። አሁን ሀቢባ ብዙ ጊዜ አሁን እሰማለሁ እዛም ቤት ወሬ ቀምሳለሁ፣ አዳምጣለሁ፣ አስተያየት ነው ሲሰጡ። አሁን አንቺ ጥፋት ካለብሽ በይቅርታ ታምኛለሽ? አሁን ለምሳሌ ህዝብ እንደ ህዝብ አሁን ተሳስተሻል ብሎ ካለሽ ጥፋተኛ ነኝ ብለሽ ካመንሽበት ነው ይቅርታ የምጠይቂ? ወይንስ ይሄ ህዝብ ተከፍቷል ባላጠፋም ደስ ይበላቸው በቃ ከጭቅጭቅ ብለሽ ይቅርታ ትጠይቂያለሽ? እንዴት ነው አንቺ ባህሪ? ካጠፋውና ካመንኩበት፣ ካላመንኩበት ግን የእናቴ ልጅ ቢከፋው ይክፋው ይመቸው። ለሐቅ ሞታለሁ እኔ። ሰዎች እንዲወዱኝ ብዬ የሆነ ነገር እንዳይደርስብኝ የሆነ ነገር እንዳላጣ ብዬ ላላመንኩበት ነገር ላይ ራሴን ክጄ ራሴን አስቀይሜ ይቅርታ ነገር ራሴን አላስቀይም። ከራሴ የሚበልጥብኝ ነገር የለም። ምንም እንደዛ ነው ባህሪ። ያ እንደዛ ነኝ። ጥፋት ካላጠፋው ግን በጣም ግን ምን እንዳይቀርብሽ ቤታዬ። አንዳንዴ ግን ሀቡዬ አንዳንዴ ግን አይኖ እሱ ትክር። አሁን ለምሳሌ ግን በጣም ማቃቸው ሰዎች ከሆኑ ማለት ነው አሁን እንደዚህ ቢነሱብኝ ጥፋቴንም ካላጠፋው እንዴ አላጠፋውም ለምን ይቅርታ የምጠይቀው ብዬ ዝም የምልበት ጊዜ አለ። ግን አሁን እንደዚህ የምቀርባቸው ሰዎች ደግሞ ምናምን ሆነው ከ10 በላይ ሆነው ደግሞ ጥፋትሽ እኮ ነው ቤታዬ ይቅርታ ብጠይቅ ጥፋትሽ ነው ካሉኝ የሚቀርቡኝ ካሉኝ ሀቢባ እስኪ ይለፍ ብዬ ይቅርታ የምጠይቅባቸው አንዳንድ ነገሮች አሉ። ግን ማለት ነው የኔ መኪና ፖስት ያደረጋችሁ ሰዎች ክፋታችሁ እባክህ ተፖስታል። ማርያምን መኪናዬ ሳይፖስት አይቼዋለሁ። አንቺ ነሽ ያየሽው። ምን አለ ቢፖስቱት? ምን አለ ደህና ነኝ በድህነቴ ፖስተውን ያየሁት ሚኪ ፖስተውን ያየሁልህ። ምን ነው አንተ መኪና ትላለህ? መቼ ሌላ አንበሳ አየሁትኝ? አንተ መኪና ይሄን አንበሳ ማይታየ መኪና ይለኛል እንዴ? እንደዛ አጓርቶ ሀቢባ አይተሽዋል የሚኪን መኪና። ሀቢባ ግን እንደዛ ፎክረሽ አበባ ማሰጪም አንቺ ግን ስጭ አላልኩሽም እንዴ? ስጭ አላልኩሽም እኮ ለሳሪቲ መኪና ሰጠው። እሱን አምጥታ እኮ ነው ታራነት እንዴ ባለጌሟ። ለእሱ አሰጪም እንዴ? አንቺ ደርሰዋል ብዬ ነው ለሳሪቲ ቤቷ ሄጄ መኪና ወረድኩኝ እኮ።
ታሪው አዳር ሙሉ አንበሳውንማ እንቅልፌን ነስታኝ ያደርኩት እኮ ሙሉ የኔ ሲሆን አይታይም። እኔ ስሰጥ መቼ ለተመጥቼ ጊፍተር ካልነበርኩ አንቺን እኔ አይቼዋለሁ ማለት ነው። እኔ ይኸውልሽ ቤታዬ ስሚ፣ አሁን ሀቢባ የእስልምና እምነት ተከታይ ናት። መኪናውን ስትሰጣት ግን ለሳራ አማትባን የሰጠቻት አንቺ ይሄ ሁሉ በቃ እንትን ብላ በሁለት ሃይማኖት ጸልያን የሰጠቻት አንቺ እንደዚህ አይሰጥም። በአንዴ መዝረጥ አድርገሽ ስጪ ከሰጠሽ እስካሁን አሉ የሰጠሽው መኪና በዶላር አልቆጠረላትም ሎዲንግ እያለ ነው። ኧረ እባክህ ለሱ ጊፍተሩ ነበርኩ በቀደም እንዲያሸንፍ ያደረኩት እኔ ነኝ። ቤታ መቼ ለታ መኒጋን ሰጥቼ እንዲያሸንፍ አንድ በሚላን 500 ሰጣኝ ማለት ነው። ነፍሴን አስጨነቀችኝ። ጎሮሮ የኔን የሰጠችኝ ሚኪ ነገር እኔ ደግሞ ምን አልኳት መሰለ እኔማ እንደ ቅርስ አስቀምጨዋለሁ ቤቴ ላይ ለጥፌ ስክሪንሻት አድርጌው ምን ብትይዘው ለእኔም ትሰጭኛለሽ ለሳሪሰ 2 ልቤ ሰጠውሻል አለችኝ። 2 አስበዋል ቢቂ ሳሪ ግን ማለት ነው። ሳሪ በእርግጠኝነት ሚኪዬ ጋር ህልሙ ላይ ነው የምትመጣበት። ይቺን አንበሳ ወይ እንደው ዝም ብለህ በአካል መልስላት ወይ ደግሞ እንዳሩን አድርገህ መልስላት። በህልም ነው የምትመጣብህ። እንደዚህ ዋርያ አምሽታ ይቻት አላውቅም። ሲገባ ስለ አንበሳ ነው የሚወራው። አንበሳዬን ፖስታችኋል ነው የምትለው። አንበሳዬን